ይህ ቪዲዮ በጣም በዋናነት የሚሰራው ያውላችሁ በገንዘብ በጣም ራሱን ቢውልድ ላደረገ ሰው አይደለም፣ ወይም ደግሞ በገንዘብ አቅም ካለው ቤተሰብ ከፋይናንሻሊ ስትሮንግ ከሆነ ፋሚሊ መጥቶ የራሱን ቢዝነስ እየሰራ ምናምን ለሚማር ሰው አይደለም። ይህ ቪዲዮ በጣም የሚሆነው የራሴን ነገር ቢውልድ አደርጋለሁ ለሚል ድሪም ብቻ ላለው ብር ለሌለው ሰው በጣም የሚሆነው ማለት ነው። አሁን እንደምን አላችሁ ክቡራን የዩኒክ አቤል ቤተሰቦች፣ አሁንም በቆንጆ ቪዲዮ ተከስተናል። ያው ይሄ ቻናል ትምህርታዊና ጠቃሚ የሆኑ ነገሮችን የምታገኙበት የሳይንስ ኤንድ ቴክኖሎጂ ፋክቶችን፣ ኤጁኬሽናል ኢንሳይቶችን ወደ እናንተ የምናደርስበት ፖዚቲቭ ነገሮችን ብቻ ሼር የምናደርግበት ቻናላችን ነው። ጆይን አድርጉ፣ ሰብስክራይብ በማድረግ ተቀላቀሉን። ወደ ዛሬው ሀሳብ እንምጣ። በዚህ ቪዲዮ ከ6 ወር ሙያ እና ከ4 ዓመት ዲግሪ የትኛው ይሻለናል፣ የትኛው ያዋጠናል የሚለውን ሀሳብ በደንብ ለመናገር ሞክራለሁኝ። በደንብ ሀሳቡን ወደ እናንተ አደርሳለሁኝ፣ አድረስ አደርጋለሁ ማለት ነው። እሺ እንጀምር እስቲ። ኢትዮጵያ ውስጥ በተለይም ያው የኤጁኬሽን ሲስተም ናውዴይስ ሰዎች በተለያዩ ቦታዎች ይማራሉ። የተለያዩ ሀገራት ላይ እየተማራችሁ ይህንን ቪዲዮ የምታዩ ሰዎች ልትኖሩ ትችላላችሁ። ግን እንደኛ ሀገር ኮንቴክስት ደግሞ ዓለም በዚህን ጊዜ ግሎባላይዜሽን ዓለምን አንድ ነው እያደረገ ያለው። ሁሉም ጋር ብትሄዱ ሙሉ በሙሉ ባይሆንም 100% ባይሆንም የሚመሳሰል አይነት ነገር በየቦታው ይከሰታል ይኖራል እና ከትምህርት ጋር በተያያዘ ከአካዳሚክ ላይፍ ጋር በተያያዘ ሰዎች የሚማሩት ነገር ይወስናል። የወደፊት ህይወታቸውን የሚሰለጥኑት ሙያ ዲተርማይን ያደርጋል። ስፔሻሊ ደግሞ ቪዥናቸውን ወይም ደግሞ በስራ ዓለም ላይ የሚኖራቸውን ቫሊዩ ዲተርማይን የሚያደርገው አሁን ላይ እየተማሩ ወይም ደግሞ እየሰለጠኑበት ያለው ፊልድ ነው። ፊልድ ኦፍ ስተዲ ነው። ይህ ግልጽ ነው፣ ኦብቪየስ ነው ለማንም ማለት ነው። ስለዚህ ከዚህ አንጻር ሰዎች ፊልድ ኦፍ ስተዲያቸውን ሲመርጡ፣ የጥናት ዘርፋቸውን ሲመርጡ ኮንሲደር ማድረግ ያለባቸውን እና ይህንን ጊዜ እንዴት አድርጎ ማየት እንዳለባቸው ነው ይህ ቪዲዮ የሚገልጸው ማለት ነው። ባይብሊካል የሆኑ ነገሮችን ልጠቅስ ይችላል በቪዲዮ መሀል፣ ግን ያው ሪሊጂየስ አይደለም እንዳልኳቸው የኤጁኬሽናል ቻናል ነው። ሶ ባይብል ላይ አንድ ቨርስ አለ ዘመኑን ዋጁ የሚል አይነት ማለት ያችን ቨርስ ብንወስድ በጣም ትክክለኛና ለዚህ ዘመን የሚሰራ ነው። ይህንን ዘመኑን ዋጁ ማለት እወቁ ማለት ነው። ይህንን ጊዜ ሰው አሁን ላይ አንድ ነገር ከመማሩ በፊት አንድ ነገር ላይ ዝም ብሎ ዘው ብሎ ከመግባቱ በፊት ይህንን ጊዜ በደንብ መረዳት መቻል አለበት። ይህንን በጣም ማገናዘብ መቻል አለበት። ዘመኑን ዋጁ በቃ ይሄ ወሳኝ ነገር። ለምን እንዳልኳችሁ ልንገራችሁ። አንድ ሰው በዚህ ጊዜው እየነገረ ዳታዎች እየገለጹ ሰዎች ምን እየሆኑ እንደሆነ ነገሮች እንዴት እየተለወጡ እንደሆነ እያወቀ የስህተት መንገድ ከሆነ የመረጠው በቃ የሰውየው ፋልት ነው የሚሆነው ማለት ነው። ነገ ላይ ሪግሬት ያደርግበታል። ሶ ከሌሎች መማር አንዳንድ ጊዜ ከባድ ብልሃት ነው፣ በጣም ትልቅ ብልሃት ነው። ከሌላ ሰው መማር መቻል፣ ከራስ ሚስቴክ መማር ኦኬ እንዳለ ሆኖ ከሌላ ሰው ደግሞ መማር በጣም ወሳኝ ነው ማለት። አሁን ላይ የትምህርት ስርዓቱ እንደምታውቁት ነው። ዲግሪ ለመማር በጣም ያለፋል። ዲግሪ ከጨረሳችሁ በኋላም የሚኖረው የስራ ላይ ውጥረቶች ምናምን ትንሽ አስጨናቂ ነው። እኛም ያው ፌስ እያደረግን ያለነው ነገር ስለሆነ ማለት ነው። ግን ስኪል ሰልጥነው ደግሞ ሰዎች በአቋራጭ ብዙ ነገር እያካበቱ ነው። ይሄ ቪዲዮ በጣም በዋናነት የሚሰራው ያውላችሁ በገንዘብ በጣም ራሱን ቢውልድ ላደረገ ሰው አይደለም፣ ወይም ደግሞ በገንዘብ አቅም ካለው ቤተሰብ ከፋይናንሻሊ ስትሮንግ ከሆነ ፋሚሊ መጥቶ የራሱን ቢዝነስ እየሰራ ምናምን ለሚማር ሰው አይደለም። ይሄ ቪዲዮ በጣም የሚሆነው የራሴን ነገር ቢውልድ አደርጋለሁ ለሚል ድሪም ብቻ ላለው ብር ለሌለው ሰው በጣም የሚሆነው ማለት ነው። አሁን እናንተ 4 ዓመት አንድ ሰው ዲፓርትመንት ወስዶ በዚህ ጊዜ ትንሹ ከፍሬሽማን ጋር 4 ዓመት ትንሹ ዱሬሽን ማለት ቆይ 3 ዓመት ምናምን የሚባል ትምህርት የለም በዩኒቨርሲቲ በዲግሪ ደረጃ በባችለር ደረጃ ካየን 4 ዓመት ነው ዝቅተኛ የሚባሉ። የፈለገውን ደግሞ በዚህ ጊዜ አሉ የሚባሉ ጥብስ ሙያዎችን ውድ የሚባሉ ሙያዎችን ልማር ብትሉ በጣም ቢበዛ 2 ዓመት ነው። በ2 ዓመት ውስጥ የፈለጋችሁትን ሙያ ኢትዮጵያ ውስጥ መልመድ ትችላላችሁ። 2 ዓመት ውስጥ ሙያ ተምሮ በዛ ገንዘብ መስራት ይሻላል ወይስ 4 ዓመት ዲግሪ ጨርሶ ከዛ በኋላ ወይ ስራ አጥ መሆን ወይም ደግሞ ከተቀጠሩም በቃ በማይረባ ቦታ ያው እንደየሰው እድል ነው። አንዳንዱ ደህና ቦታ ሊገባ ይችላል፣ እንደየችሎታችሁና እንደየእድላችሁ ይወሰናል። አንዳንዱ ደግሞ የሆነ ቀለል ባለ ቦታ ተራ ቦታ ላይ ሊከርም ይችላል ማለት ነው። ቻሌንጁን ፌስ ማድረግ 4 ዓመት ተምሮ ይሻላል ወይስ የትኛው ይሻላል? ይሄ ዝም ብለን ሎጂካሊ ካየ ነው ይሻላል አይሻልም በሚል ምናምን ዲተርማይን ማድረግ አንችልም። ይሻላል ካለን እሺ ሙያው ይሻላል ብለን እንሂድ። ነገር ግን ሙያም ሁል ጊዜ ነው ወይ ሁል ጊዜ አዋጪ ነው ወይ? ሙያ እኔ ሙያዎችን ሁሉንም አከብራለሁ። ሰው ጣውላ የሚሰራም ሰው ሆነ ብየዳ የሚሰራም ሰው ሆነ በቃ ፕሮፌሽን ኢዝ ፕሮፌሽን፣ በቃ ሙያ ነው። ሁሉንም ሰውን እስካበላ እስካጠጣ ድረስ እስከተከበረበት ድረስ ስራ እስከሆነ ድረስ ሙያ ነው። የትኛውንም ሙያ አፕሪሼት አደርጋለሁ። ግን እኔ ከምን አንጻር ያለው ሰዎች ለምንድን ነው የሚማሩ ማለት ፐርፐዛቸውን እንወቅ ነው። ለምሳሌ ዲግሪ ከብዙ ኢንቴንሽን ሰዎች ይማራሉ። አንደኛ ዩኒቨርሲቲ መግባትን እንደ ፕራይድ የሚያይ ፋሚሊ፣ ከነዛ አይነት ፋሚሊ የሚወጣ እንደ ኩራት ከሚያይ ፋሚሊ ዩኒቨርሲቲ መግባትን እንደ ትልቅ ሰክሰስ ከሚያይ ቤተሰብ የሚወጡ ልጆች፣ እነዚህ ልጆች ዲግሪ ነው ትልቅ ቫልዩ ያለው። ገብቷቸዋል። ሙያ አናጺነትን ተማርና ብር ታገኛለህ ቢባል አይ ነው
እኔ እንትን ማኔጅመንት ተምሬ ማኔጀር ነው መሆን የምፈልገው ካለ በቃ ሌላው ያ ነው። ሌላኛው ደግሞ የፕሮፌሽን ላቭ ወይም ደግሞ የሙያው ፍቅር። ለምሳሌ አንድ ሰው በቃ የባንክ ስራን በጣም የሚወድ ከሆነ ያው ባንከሮች በጣም የሚያማርሩበትም ቢሆንም ግን የባንክ ስራን አንድ ሰው በጣም የሚወድ ከሆነ እኔ በቃ ሱፍ ለብሼ ባንክ ላይ ነው የምሰራው እያለ ላደገ ሰው ገብታችኋል። ሙያ ተምረን ለምን ኮምፒውተር ጠጋኝ አትሆንም ብትሉት በቃ አይዋጥለትም። ሱቅ ላይ ቁጭ ብሎ ዝም ብሎ መዋል ነው የሚመስለው። ብር እንደሚሰራበት በቃ አታስረዱትም ይሄን ሰውዬ ፍላጎቱ ስላለ። ስለዚህ ሰዎች የሚማሩበት የራሳቸው የሆነ ፍቅር ይኖራቸዋል፣ ምክንያት ይኖራቸዋል። ለምሳሌ አንድ ሰው ኢንጂነሪንግ ገብቶ እኮ በዚህ ሰዓት 5 ዓመት ሚነድ አለ፣ 6 ዓመት ከፍሬሽማን ጋር ምናምን ሊያባክን ይችላል። ገብቷቸዋል። ይሄ ማለት ለሙያው ከሚኖረው ፍቅር የተነሳ ነው እንጂ ሙያው ብር ስለሚያስገኝ ስለማያስገኝ አይደለም። ሶ ከብር አንጻር ከገንዘብ ወይም ደግሞ ለሙያው ካለው ክብር ፍቅር አንጻር ኢንስፓየር የሚያደርጉት ሰዋል። ለምሳሌ አጠገቡ በጣም የሚወደው የሚያደንቀው አጎቱ ወይም ወንድሙ ሊሆን ይችላል፣ ብቻ ዘመዱ ወይም ሰፈር ጎረቤት የሆነ ዲፓርትመንት ተምሮ በዛ በቃ እሱን እያየ ያደገ እኔ እንደሱ ነው መሆን ፈልገው እያለ ያደገ ሰው ከሆነ ለዚህ ሰውዬ በጣም የሚቀድመው ነገር ዩኒቨርሲቲ ገብቶ ያንን ዲፓርትመንት መማር ነው። ሙያ ተማር እንደዚሁን ብንለው አይሰማም። ገብቷቸዋል። ሙያ ይቀልበታል። ወይ እኔ እንደዚህ መሆን አልፈልግም ይላል። ከዚህ አንጻር ካየን ሙያ መማር እኔ ክፉ ነው አይደለም፣ ግን ሰዎች የሚማሩበት ኢንቴንሽን ይወሰናል። የኔ ምላሽ አጭር ምላሽ። አሁን ለምንድን ነው በዚህ እንደኔ አንድ ጥሩ ሰጀሽን አለኝ፣ በጣም ደስ የሚል ሰጀሽን አለኝ፣ ጥቆማ አለኝ። ምንድነው ማድረጋችሁ? ተማሩ። ዩኒቨርሲቲ ላይ ጊዜ ይኖራችኋል። በተለይ የመንግስት ዩኒቨርሲቲ ጆይን የምታደርጉ ሰዎች በጣም ጊዜ አላችሁ፣ ረጅም ሰዓት አለ። ባላችሁ ሰዓት ላይ ትርፍ ሰዓት ላይ ሙያ ተማሩ። ቴክኒክና ሙያን ተመዝግባችሁ ሊሆን ይችላል፣ ውጪ ሌሎች ማሰልጠኛ ተቋማት ላይ ተመዝግባችሁ የሆነ ሙያ ተማሩ። የሙያ ፍቅር እውነትም ካለ ግራፊክስ ዲዛይኒንግ መማር ነው ፈልገው። እኔ እኮ ዲግሪ ምን ያደርጋል ሳይሆን ዲግሪው የምትማርበት ዓላማ ይወሰናል። ለምንድን ነው እየተማርክ ያለው? ከምን ተነስተህ ከምን ኢንቴንሽን ነው? ዲግሪን እየተማርክ ሙያ መማር ትችላለህ። ግራፊክስ ዲዛይኒንግ ትችላለህ። አሁን እኔ ለምሳሌ ስለ ራሴ ለመናገር ወይም ለማካበድ ሳይሆን 2 ዲግሪ እየተማርኩኝ በጎን ደግሞ ቪዲዮ ኤዲቲንግ እየተማርኩኝ ነበረ ግቢ እያለሁ። ከዛ ደግሞ ግራፊክስ ዲዛይኒንጎችን ምናምን ብዙ ነገሮችን ሞካክር ነበረ። ግን 2ቱንም ዲግሪ ጨርሻለሁ። ሙያ መማር አይከለክልም ዲግሪ መማራቸው። ዲግሪ ካልተሳካላችሁ በሙያ ሄዶ ችግር የለም። ዲግሪ የመማር ቻንስ ካላገኛችሁ 12ኛ ከወደዳችሁ ምናምን ኦኬ። ግን በቃ አታወዳድሩ ብላችሁ የፈለኩት ነገር በቃ እናንተ ባላችሁ ኦፕሽን ዲግሪ መማር ከቻላችሁ እየተማራችሁ ከዛ ሙያውን መማር ትችላላችሁ። ቀላል ኦፕሽን ነው። በጣም ብዙ ሰው መምረጥ የሚችል። ምናልባት ሙያውን ለመማር ገንዘብ ያስፈልጋል። ዲግሪውንም ደግሞ እዚህ ጋር ገንዘብ፣ ሁለቱም ጋር ገንዘቤን ለምን አጣለው ኤነርጂን ለምን አጠፋለሁ የሚል ሰው ካለ ደግሞ አንዱን ዲሳይድ ማድረግ ነው። ምንድነው የምትፈልገው? በአጭር ጊዜ ገንዘብ አግኝተ ሙያ አግኝተ ወዲያው በቃ ወደ ቢዝነስ ሴክተር ከሆነ ሙያ ተማር። ዲግሪ አካዳሚሻን ለመሆን የማትፈልግ ከሆነ የትምህርት ጥማት ውስጥ ከሌለ ማስተርስ እያልክ ምናምን መቀጠል ማትፈልግ ከሆነ ተው በቃ ዲግሪውን ከታርግና ሙያ ተማር። ስለዚህ በቃ የራሳችሁ ውሳኔ ነው። ካሁኑ ነው አንዳንድ መወሰን መቆረጥ ያለባቸውን ነገር በጊዜ ዲሳይድ ማድረግ ወሳኝ ነው። የሆነ ጊዜ ላይ ወይኔ እንደዚህ አድርጌ ቢሆን ምናምን ብላችሁ እንዳትቆጩ ማለት ነው። ይሄ ቻናል የብዙ ሰዎችን ተሞክሮ ያነሳል። የራሴን ፐርሰናል ነገሮችን አነሳበታለሁ። ፖዚቲቭ ሴቶችን ወደ እናንተ ሼር አደርጋለሁ። ግን እስካሁን ድረስ ሰብስክራይብ ያላደረጋችሁ ሰዎች አላችሁ። ሰብስክራይብ አድርጉ። ምን እንደምትጠብቁ አላውቅም። ለእናንተ መልካም ነገር ብቻ ነው ይዘን የምንቀርበው። ላይክ አድርጎ ይህንን ቪዲዮ። ቀጣይ በሌላ ቆንጆ ቪዲዮ ደግሞ እስከምንገናኝ መልካም ጊዜ ነው።